ባለፉት ሳምንታት የኢትዮጵያ ወንጌል አብያተ ክርስቲያናት ካውንስል የክራይስት አርሚ ቤተክርስቲያን ካገደ በኋላ ነብዩ ምንም አታመጡም የሚል መግለጫን ካወጣ በኋላም ነገሩ በከፍተኛ ደረጃ መነጋገሪያ ሆኖ ነበር። ይህ ከሆነ በኋላም በርካቶች ነገሩ ምን ላይ ደረሰ የሚልም ጥያቄ በሚዲያ እያቀረቡም ተመልክተናል። ለመሆኑ በስፋት መነጋገሪያ በነበረው በዚህ ጉዳይ ላይ ይቅርታ ይጠይቃል ተብሎ ሲጠበቅ የነበረው የቤተክርስቲያን መስራችና ባለራዕይ ነብይ እዩ ጩፋ በእሳት ላይ ቤንዚል እየጨመረም ተመልክተናል። የካውንስሉ መግለጫ አልቀበልም ያለው እዩ ጩፋ ዳግም ለካውንስሉ ያልተጠበቀ የመልስ ምት በሚመስል መልኩም ብቅ ሊል መሆኑና ቀጠሮ መያዙም ተሰምቷል። የነብይ እዩ ጩፋ ያልተጠበቀው ቀጠሮ የተያዘበት የመልስ ምት ምን ይሆን? ይህን የተመለከተው ካውንስልስ ከሰዓታት በፊት ያወጣው መግለጫ ምን ይመስላል የሚሉትንም በዝርዝር ልናስደምጣችሁ ወደን በመልእክታችን ይዘንላችኋል፣ ታድምጡታላችሁ። በተያያዘ መረጃም አንድ ክፍለ ዘመን ለመድፈን ጥቂት ጊዜያት የቀሩት አንጋፋ ቤተክርስቲያን ባሳለፍናቸው እልፍ ዓመታቶችም አኩሪ የወንጌል ጉዞ የእግዚአብሔርን ቃል እየሰበከች እያስተማረችም ለሚሊዮኖች የክርስቶስ ተከታይ ለማድረግ የበቃቸው የኢትዮጵያ ቃለ ሕይወት ቤተክርስቲያን በወቅታዊ ጉዳይ ላይ የማያዳግም የአቋም መግለጫን ሰጥታለች። ለሐሰተኛ ነቢያት የስተት አስተምሮን፣ የግለሰብ ያልተገባ ግነትን እንዲሁም እጅግ በርካታ ጠንከር ያሉ ሐሳቦችን ያካተተ መግለጫዋን ማድረሳናለች። መግለጫዋ ምን ይሆን የሚሉትንም በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን ታላቅ ሀገራዊ መልእክት ከእግዚአብሔር ሴት ተነገረ። ጌታ እግዚአብሔር ዛሬም መልእክቱን በዘመኑ ባስነሳቸው ሐዋርያትና ነቢያት መናገሩን አላቆመም። ሰምቶ ፊቱን ወደ እግዚአብሔር የሚመልስ ግን ጠፍቷል። በዚህም ላይ የእግዚአብሔር ሴት በጸሎት ከጌታ እግዚአብሔር ዘንድ የተቀበልኩት መልእክት አለ፣ ተጠንቀቁ፣ ራሳችሁን አዘጋጁ፣ ምን መጣብን እንዳትሉ፣ ሀገራዊ ሀዘን እንዳይሆን የሚመለከታችሁ አካላት እጃችሁን አስገቡ፣ የኢትዮጵያ ባህል ሲቀየር አየው፣ ራሳችሁን አዘጋጁ፣ አደባባዮች ላይ የሚመጣብን ነገር አለ በማለትም በሀገራችን ኢትዮጵያ ላይ ሊሆንና ሊመጣብን ያለውን አስቀድማ ስትናገር አድምጠናል። ትንቢቱ ምን ይሆን? በሀገራችን ኢትዮጵያስ የሚመጣብን አስደንጋጭ ነገር ምንድነው? የሚሉትንም እንዲሁ በቆይታችሁ ከነቢቷ አንደበት ታድምጡታላችሁ። በስተመጨረሻም በተለያዩ መንፈሳዊ አገልግሎቶቹ የምናውቀው አንጋፋው የወንጌል አርበኛ በብዙዎች ዘንድ አወዛጋቢ የሚል ስያሜ የተሰጠው በመድረክ ላይ እንቅስቃሴና ያልተለመደ ድርጊቶቹም ከፍተኛ ተቃውሞን የሚያስተናግደው የእግዚአብሔር ሰው አንጋፋው አገልጋይ የገጠመው ያልተጠበቀም ሆኗል። አገልጋዩ ያስተናግደው ያልተጠበቀ ክስተት ምን ይሆን? የሚሉትንም በቆይታችሁ ታድምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ባሳለፍነው ሳምንት የኢትዮጵያ አብያተ ክርስቲያናት ካውንስል በጽህፈት ቤት ኃላፊ ፓስተር ጌትነት ለማ በኩል የተለያዩ በቸርች ውስጥ በሚደረጉ ሽያጮችና አላስፈላጊ እጀባዎችን በተመለከተም መግለጫ ከሰጠ በኋላ ነብዩ ጩፋም የካውንስሉ አመራሮች ካንሰር የሚል የዘለፋ ስያሜን በመስጠትም ጭምር በተደጋጋሚ ምላሽን ሰጠ። ምላሹንም ተከትሎ የኢትዮጵያ ወንጌል አብያተ ክርስቲያናት ካውንስል ነብዩ እዩ ጩፋ ከካውንስል አባልነት በጊዜያዊነት ታገደ። ይህ ከሆነ በኋላም የተለያዩ ካውንስልን የመሰረቱ ህብረቶችም የካውንስሉን ውሳኔ እየደገፉ መግለጫንም ሰጥተዋል። የኢትዮጵያ ወንጌላዊ አብያተ ክርስቲያናት ፕሬዝዳንት መጋቢ ጻድቁ ናብዶና የተለያዩ የበላይ አካላት መግለጫን ሰጥተውበት አድርሰናችሁም ነበር። ይሁንና ግን ከዚህ ሁሉ ግርግር በኋላ ነብዩ እዩ ጩፋ አገልግሎቱን በቤተ ክርስቲያን እየቀጠለ ሲሆን በተለያዩ አጥቢያዎችም ፕሮግራሙን እያከናወነም ይገኛል። ይህን ተከትሎም ከፊታችን ባለው ሚያዝያ 3 እና 4 ለሁለት ተከታታይ ቀናት በወላይታ ሶዶ ክራይስት አርሚ ቤተክርስቲያን ላይ ታላቅ የመንፈሳዊ ክሩሴድ ያዘጋጀ ሲሆን ነገሩም የመልስ ምት በሚመስል መልኩ የቃላት ጦርነትም ተባብሷል። ከዚህ ቀደም የነብዩ እዩ ጩፋ አካውንቶች በካውንስሉ እንደታገዱና በእርቅ ለመፍታትም ንግግሮች ሲደረጉ መቆየታቸው ይታወሳል። ይሁንና ግን ነብዩ እዩ ጩፋ የተሻለን ያደርጋል ሲባል ነገሩን አባብሶ ምን ታመጣላችሁና በማናለብኝነት እያባባሰው እንዳለም ከአንዳንድ ወገኖች ዘንድ እየተደመጡ ይገኛሉ። በዚህ የተነሳም በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የደቡብ ኢትዮጵያ ክልል ካውንስል መግለጫንም እንዲህ ሲልም አድርሷል። በደቡብ ኢትዮጵያ ክልል በሁሉም ዞኖች ለምትገኙ የካውንስሉ አካላት ጉዳዩ የካውንስሉ ደንቦችና መምሪያ እንዲፈጸሙ ስለማሳሰብም ይሆናል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዋና ጽሕፈት ቤት በቁጥር 26422 በመጋቢ 22 ቀን 2017 ዓ.ም በተጻፈ ደብዳቤ የወንጌል አማኝ እምነት ተከታይ በሆኑ ቤተ እምነቶች ውስጥም ሊኖር ስለሚገባ መንፈሳዊ ስርዓትና መጽሐፍ ቅዱሳዊ አካሄድን አስመልክቶ በካውንስሉ መተዳደሪያ ደንብና የአባላት ስነ ምግባር መመሪያ ላይ የስነ ምግባር ጉድለትም ተብለው በዝርዝር የተገለጹትን ተግባራት በሚፈጽሙ አካላት ላይ ቅርንጫፍ ጽሕፈት ቤቶች ያለ አንዳች ቅድመ ሁኔታም እንዲያስቆሙ መምሪያ መተላለፉ ይታወሳል። ከነዚህ መካከልም በዋናነት የተገለጹትም አንደኛ መጽሐፍ ቅዱሳዊ ያልሆኑ አስተምሮቶችና ልምምዶች፣ ሁለተኛ በመንፈሳዊ አገልግሎት ስም የሚከናወኑ የዘይት ውሃና ቁሳቁስ ሽያጮች፣ ሶስተኛ በገስታ ውስጥ ጸሎት ስም የሚከናወኑ የስነ ምግባር ጉድለቶች፣
አራተኛ መጽሐፍ ቅዱሳዊ ያልሆነ ጋብቻ፣ አምስተኛ አገልጋዮች ወደ ከተማ ሲገቡ የሚከናወኑ የእምነት መልህቅ የሆኑ ክርስቶስን የሚሸፍኑ አጀቦች፣ ስድስተኛ በካውንስል ተመዝግበው ህጋዊ ሰውነት እውቅና ሳይኖራቸው በየአካባቢው የማህበረሰቡን ክፍሎች በሚያውክና ለአካባቢው ሰላም ማጣት ምክንያት የሚሆኑ ግለሰቦች፣ ሰባተኛ የካውንስሉ አባል ሆኖ በማህበራዊ ሚዲያና በሌሎች በተለያዩ መንገዶችም ቅስቀሳና መንፈሳዊነት የሌለውን አመጽ በሚያከናውኑ አካላት ላይ ጥብቅ ክትትል በማድረግም ከሚመለከታቸው አካላት ጋር በመሆን አስተዳደራዊ እርምጃ እንዲወሰድ በተላለፈ መመሪያ መሰረትም በደቡብ ኢትዮጵያ ክልል የሚገኙ ሁሉም የወንጌል አማኝ መዋቅሮችና ካውንስሎች ባልተደራጀባቸው አካባቢዎች የምትገኙ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት መዋቅሮችም ይህን ውሳኔ እንድታስፈጽሙ በአንክሮ እናሳስባለን። ከመንፈሳዊ ሰላምታ ጋር ግልባጭ ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዋና ጽሕፈት ቤት አዲስ አበባ፣ ለደቡብ ኢትዮጵያ ክልላዊ መንግስት ሰላምና ጸጥታ ቢሮ ወላይታ ሶዶ በማለትም መግለጫቸውን የሰጡ ሲሆን በዚህ ምክንያትም ሳይቃጠል በቅጠል እንዲሉ ነገሩ ተጣርቶ በካውንስሉ ስለመለኩትና ኮሚሽን ተረጋግጦም ወደ ቦርድ ከተመራና ቦርዱም እግዱን ካጸደቀው የክራይስት አርሚ ቤተክርስቲያን ፍቃድ ሙሉ ለሙሉ ከካውንስል አባልነት የሚሰረዝም ይሆናል። ይህ ከመሆኑ በፊትም ነገሮች በሰላምና በእርቅ በይቅርታ ይፈቱ ዘንድ መልካም ምኞታችንን መግለጽ እንወደድን። እንዲሁ በተያያዘ ሁኔታም የኢትዮጵያ ቃለ ሕይወት ቤተክርስቲያን 64ኛ ጠቅላላ ጉባኤ በወቅታዊ ጉዳዮች ላይ ያወጣው የአቋም መግለጫ የኢትዮጵያ ቃለ ሕይወት ቤተክርስቲያን አንድ ክፍለ ዘመን ለመድፈን 3 ዓመታት የቀራት አንጋፋ ቤተክርስቲያን ስትሆን ቤተክርስቲያናችንም ላለፉት ዘመናትም 7 ዓመታት ባደረገችው አኩሪ የወንጌል ጉዞም የእግዚአብሔርን ቃል እየሰበከችና እያስተማረች ሚሊዮኖችን የክርስቶስ ተከታይ ለማድረግም በቅታለች። ከዚህ የወንጌል አገልግሎት በተጨማሪም በሰብአዊ ድጋፍና በልማት ስራ ላይ ዘርፈ ብዙ አገልግሎት በመስጠትም ላይ ትገኛለች። ቀደም ባሉ ዘመናት የወንጌል አማኝ ቤተ እምነቶች በስደት ውስጥ ወንጌልን በመመስከር ብዙዎችን ወደ እግዚአብሔር መንግስት እንዲፈልሱ ማድረጋቸው እውን ሲሆን ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ነገር ግን ሐሰተኛ ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኛ አስተማሪዎችም ይሆናሉ፣ እነዚህ የዋጃቸውን ጌታ እንኳን ክደው የሚፈጥን ጥፋት በራሳቸው ላይ እየሳቡ የሚያጠፉ ኑፋቄንም አሹልከው ያገባሉ፣ ብዙዎች በመዳራታቸው ይከተሏቸዋል፣ በእነሱ ጠንቅም የእውነት መንገድ ይሰደባል በሚለው አምላካዊ ቃልም መሰረት በዚህ ዘመን ወንጌልን ከትክክል አስተምሮ ውጪ የሚሰብኩና የሚያስተምሩ ሐሰተኛ ነቢያትና አስተማሪዎችም እየተበራከቱ ይገኛሉ። በመሆኑም ወንጌላዊ አማኝ ቤተ እምነቶች እየተስፋፋ የመጣውን ፈር የለቀቀ የመጽሐፍ ቅዱሳዊ አካሄድን በማጤንና የ64ኛው የኢትዮጵያ ቃለ ሕይወት ቤተክርስቲያን ጠቅላላ ጉባኤ አባላትም በእግዚአብሔር ቃልና በኢትዮጵያ ቃለ ሕይወት ቤተክርስቲያን መተዳደሪያ ደንብ መሰረትም በሚከተሉት 8 አበይት ጉዳዮች ላይ የአቋም መግለጫም አውጥቷል። አንደኛ፣ ቤተክርስቲያናችን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መስራች አባል እንደመሆኗ ካውንስሉ የመጽሐፍ ቅዱስን አስተምሮ አጥብቆ በመከተልም በሐሰተኛ ነቢያት አስተማሪዎች ላይ የሚወስደውን እርምጃ አጠናክሮ እንዲቀጥልም እናሳስባለን። ሁለተኛ፣ በወንጌል ስም ግለሰብን የማግነንና የመጽሐፍ ቅዱሳዊ ልምምዶችን ለምሳሌ የተጸለየበት ነው በሚል ዘይት፣ ውሃ፣ እራፊ ጨርቅና መሰል ቁሳቁሶችን የሚሸጡ ገንዘብን እናበዛለን የሚሉ በእንግዳ ማረፊያ ወይንም ጌስት ሃውስ ጸሎትን እናደርጋለን በማለትም የሚያሳስቱትን ሁሉ አጥብቀን የምንቃወም መሆናችንን እየገለጽን የቤተክርስቲያናችን መሪዎች አባሎቻችን እንደዚህ አይነት ድርጊቶችን ከሚፈጽሙት ጋርም ምንም አይነት ትብብር እንዳያደርጉ አበክረን እናሳስባለን። ሶስተኛ፣ የቤተክርስቲያናችን አባሎች ከስተት አስተምሮ ልምምድ ለመጠበቅም የእግዚአብሔር ቃል በማስተማርና በእምነት ጸንተው መቆም እንዲችሉ ከጸሎት ጋር አስፈላጊውን ስራ ሁሉ አጠናክረን እንቀጥላለን። አራተኛ፣ በቤተክርስቲያናችን በሚገኝ የስነ መለኮት ትምህርት ቤቶችና ኮሌጆች ስርዓተ ትምህርት ላይም የሐሰት አስተማሪዎችና ነቢያት አስተምሮትና ልምምድን የሚመክት ስራ መስራታችንን አጠናክረንም እንቀጥላለን። አምስተኛ፣ ሐሰተኛ ትምህርቶችን የሚመክቱ ስብከቶች፣ ትምህርቶች፣ ጥናታዊ ጽሑፎችን በማዘጋጀትም የፓናል ውይይት መድረኮችን በማመቻቸትና በማካተትም ቤተክርስቲያናችንን በእግዚአብሔር ቃል አስተምሮ ጠንክራ መስራትም ትቀጥላለች። ስድስተኛ፣ በቤተክርስቲያን መዋቅር መሰረትም አባላት ደቀ መዝሙር በማድረግና አገልጋይ መሪዎችን በማፍራት ላይም ቤተክርስቲያናችን ባስቀመጠችው ስልታዊ እቅድ መሰረትም አስፈላጊ ስራዎችንም እንሰራለን። ሰባተኛ፣ መላው የኢትዮጵያ ቃለ ሕይወት ቤተክርስቲያን መሪዎች በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እንደተጠቀሰው በገዛ ደሙ የዋጀን የእግዚአብሔር ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተ ጳጳሳት አድርጎ ለሾማችሁ ለመንጋ ሁሉ ለራሳችሁም ተጠንቀቁ እንደሚልም ለራሳችንም ለመጠንቀቅና መንጋውን ለመጠበቅም እንተጋለን። የኢትዮጵያ ቃለ ሕይወት ቤተክርስቲያን ጠቅላላ ጉባኤ መጋቢት 26 ቀን 2017 ዓ.ም ያወጣው መግለጫም እንዲህ ሲል አስቀምጦታል። አስከትለን ወደ ያዝረላችሁ መረጃችን ስናልፍ
ታላቅ ሀገራዊ መልእክት ከእግዚአብሔር ሴት ተነግሯል። ጌታ እግዚአብሔር ዛሬም መልእክቱን በዘመኑ ባስቀመጣቸው ሐዋርያትና ነቢያት መናገሩን አላቆመም። ሰምቶም ፊቱን ወደ እግዚአብሔር የሚመልስ ግን ጠፍቷል። በዚህም ላይ የእግዚአብሔር ሴት ነብይት በጸሎትም ከጌታ እግዚአብሔር ዘንድ የተቀበልኩት መልእክት አለ፣ ተጠንቀቁ፣ ራሳችሁን አዘጋጁ፣ ምን መጣብንም እንዳትሉ፣ ሀገራዊ ሀዘን እንዳይሆን የሚመለከታችሁም አካላትም እጃችሁን አስገቡ፣ የኢትዮጵያ ባህል ሲቀየር አይቻለው፣ ራሳችሁን አዘጋጁ፣ አደባባዮች ላይ የሚመጣብን ነገር አለ በማለትም በሀገራችን ኢትዮጵያ ላይ ሊሆንና ሊመጣብን ያለውን አስቀድማ ስትናገርም አድምጠናታል። ታዲያ ትንቢቱ ምን ይሆን? በሀገራችን ኢትዮጵያስ የሚመጣብን አስደንጋጭ ነገር ምንድነው? የሚሉትንም ከነብይት አንደበት አድምጠን እንመለስ። ክብር ለእግዚአብሔር ይሁን፣ ሰላም ለእናንተ ይሁን። በክርስቶስ ኢየሱስ የእግዚአብሔር ሰላምታ ይድረሳችሁ ተመልካቾች፣ ወገኖች። እግዚአብሔር አባት ይባርካችሁ። የኢትዮጵያ ሕዝቦች ሁላችሁ፣ ኢየሱስ ጌታ ነው። የእግዚአብሔር ነብይት በጸሎት አበራ እባላለሁ ከጄኤስጂ አዲስ አበባ ኢትዮጵያ ሀገራዊ መልእክቶችን አስተላልፋለሁ። በጌታ በኢየሱስ ክርስቶስ ሀገራዊ መልእክቶችን እናገራለሁ። እግዚአብሔር እናንተ የምትሰሙበትን ወገኖቼ፣ ሰሚዎቼ፣ አድማጮቼ፣ ተመልካቾቼ የምትሰሙበትን ጥበብ፣ ዕውቀት፣ ማስተዋል እግዚአብሔር ይስጣችሁ። እኔም ደግሞ የምናገርበትን ዕውቀት፣ ማስተዋል የሰራ ጌታ እግዚአብሔር ይስጣኝ። አሜን። ሀገራዊ መልእክት 1 የቀይ ሽንኩርት መወደድ። ካሉት አትክልቶች፣ ፍራፍሬዎች እጅግ ዋጋው የቀይ ሽንኩርት ዋጋ በጣም ሲጨምር በጣም ሲንር ነው ማየው። አሁን ካለው እጅግ በጣም በቃ ከምንጠብቁት በላይ ሲሆን አይቻለሁ። ይህን ራይ ቢያንስ 4 ጊዜ አይቻለሁ። 4 የቀይ ሽንኩርት ይገርማችሁ ነገር። ስለዚህ ቀይ ሽንኩርት ሊወደድ ነው ሲል እግዚአብሔር ይሄንን መንፈስ ዓለም ላይ ያለውን ነገር ሲናገር ከኛ ምን ይጠበቃል ካላችሁ መዘጋጀት፣ ሬዲነስ ይፈልጋል። ቀይ ሽንኩርት አምራች የሆናችሁ አካላቶች በገፍ አምርቱ፣ ትኩረት ስጡት ለሴክተሩ ማለት ነው። ከዛ ውጪ ቀይ ሽንኩርት ሲወደድ ሌላው ማህበረሰብ እንዳንደነግጥ ምን ጉድ መጣብን እንዳንል እግዚአብሔር ቀድሞ እያስታወቀን ነው ማለት ነው። ክብር ለእግዚአብሔር ይሁን። ሁለተኛው ያየሁት ሀገራዊ መልእክት የከተማ አውቶቡሶች ግጭት። እሱንም ኦልሞስት 4 ጊዜ አይቻለሁ። ከ3 በላይ 3 ኦር 4 አይቻለሁ። የከተማ አውቶቡሶች ግጭት ስፔሻሊ እነዚህ ሰማያዎቹ አውቶቡሶች። ስለዚህ በጣም እንጸልይ፣ ሀገራዊ ሀዘን እንዳይሆንብን እንጸልይ በእግዚአብሔር ፊት። የሚመለከታቸው ባለድርሻ አካላቶች ተገቢውን ፍተሻ ለመኪኖች እንዲደረግ ስፔሻሊ ለከተማ አውቶቡሶች በርካታ ህዝቦችን ነው የሚጭኑት በውስጥ በውጭም ደግሞ ከፍተኛ የሰው እንቅስቃሴ አለበት፣ ከፍተኛ የትራፊክ ፍሰት አለ በከተማይቱ ላይ። አደጋ ተከሰተ ማለት ምን ሊፈጠር እንደሚችል መገመት ነው ይከብዳል። ስለዚህ በጣም መጠንቀቅ አለብን። የብቃት ማረጋገጫ በጣም በተገቢ ሁኔታ እንዲሰጣቸው ያስፈልጋል ሾፌሮች። ከዛ ውጪ መኪናዎች ሊፈተሹ ቼክ ሊደረጉ ይገባል ማለት ነው። ከኛ የሚጠበቀውን ኃላፊነት መወጣት አለብን። ከኛ የሚጠበቀውን ጥንቃቄ ባለድርሻ አካላቶች ልትወጡ ይገባል እላለሁ። ይሄን አሳስባለሁ። ሌሎቻችን እንጸልይ። ሶስተኛው በኢትዮጵያ ስቴዲየም ይሰራል። አዲስ አበባ ላይ ሌላ ስቴዲየም ሲገነባለው። ይሄ ስቴዲየም ለወንጌል አማኞች ለወንጌል ስራ አገልግሎት ሲውል አያለው በስፋት። እዛ አገልግሎት ላይ ደግሞ በርካታ አገልጋዮች እኔን ጨምሮ ፊሊጶስ እንደተነጠቀና እንዳገለገለ እኛም በርካታ አገልጋዮች እየተነጠቀን ስናገለግል ከፍተኛ የእግዚአብሔር ክብር ኃይል ሲገለጽ እመለከታለሁ። ክብር ለእግዚአብሔር ይሁን። አራተኛው ፖይንት በኢትዮጵያ የእግር መተጣጠብ ባህል ሲሆን እመለከታለሁ። ባህል ሆኖ ሰው በቤቱ ብቻ ሳይሆን በውጪ ላይ እግሩን ሲተጣጠብ አያለው እና አንዴ ነው በቃ ከ9 ሰዓት ጀምሮ ብዙ ሰዎች ስፔሻሊ ከ9 ሰዓት ጀምሮ ነው ከሰዓት በኋላ የሚተጣጠቡት። በተመሳሳይ ሰዓት ጀምረው ነው ከሰዓት ያለውን ፓርት ክፍል የጊዜ ሰዓት የሚጠቀሙበት ማለት ነው። የጊዜው የከሰዓቱን ክፍለ ጊዜ ማለት ነው። እና ይሄን ደግሞ የሚያስተባብሩ የስፖርት ልብስ የለበሱ ወጣቶች አያለው። እነዛ ወጣቶች ከደቡብ የመጡ ወጣቶች ናቸው። ከደቡብ የተነሱ ወንድሞች ናቸው የሚያስተባብሩት። መታጠቢያ እንደገና ውሃ፣ ሳሙና ይዘው ነው የሚንቀሳቀሱት። ለሰዎች ይሰጧቸዋል በገፍ በየከተማው በከተማይቱ የተለያዩ ፓርት አካባቢ ላይ ተሰማርተው ከዛ በኋላ ከጎኑ ያለውን ሰው ማንም ሰው ካፌ ይሁን ገበያ ይሁን መንገድ ላይ ከጎኑ ያለውን ሰው ያጥባል ማለት ነው። ያኛውም እግሩን ያጥባል፣ ይተጣጠባሉ። በዚህም በጣም ደስታ ሲሰማው ህዝቡ የአብሮነት፣ የትብብር፣ የፍቅር መንፈስ በፊታቸው ላይ ገጽታቸው ላይ ህዝቡ ላይ ይታያል፣ ይነበባል። በብዙ ደስታ ሲተገብሩት አያለው። ይህ ራይ የማን ራይ ነው ብዬ ስጠይቅ የሐዋርያው ዘላለምና የሐዋርያው ዳንኤል
ራእይ እንደሆነ እግዚአብሔር እዛው ጋር ይነግረኛል። ይሄ ብቻ አይደለም፣ ኢየሱስ ክርስቶስ ጌታ ነው። ሌሎችን ደግሞ ያዩዋቸው መልእክቶች በቅርቡ ለቃለሁ። ለዛሬ ግን እነዚህን 4 መልእክቶች አስተላልፍ ያለው ማለት ነው። ክብር ለእግዚአብሔር ይሁን። ለእግዚአብሔር ያለ ማንም የለም። ተባረኩ። ወዳችኋለሁ። እግዚአብሔር አባት ይባርካችሁ። እንጸልይ። ጸልዩ። መልካሙ ነገር በመድራችን ላይ ይሁን፣ ይፍጠን። ክፉ ነገር ግን በጌታ በኢየሱስ ስም ይታሰር ብዬ ጸልያለሁ። አሜን። በኢየሱስ ስም። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ በተለያዩ መንፈሳዊ አገልግሎቶቹ የምናውቀው አንጋፋው የወንጌል አርበኛ በብዙሃኖች ዘንድ አወዛጋቢ የሚል ስያሜ የተሰጠው በመድረክ ላይ እንቅስቃሴው ባልተለመዱ ድርጊቶቹ ከፍተኛ ተቃውሞን የሚያስተናግደው የእግዚአብሔር ሰው አንጋፋ አገልጋይ የገጠመው ያልተጠበቀ ሆኗል። አገልጋዩ ያስተናገደውም እንዲህም ነው። የዘወትር አለባበሱ ብዙም ያልተለመደ ነገር ግን ቀለልም ያለ ነው። አንድ ሰው ልብሶቹ ውድ ሊመስሉ ይችላሉ፣ ነገር ግን አይደሉም። እንዲያውም ቀርባችሁ በተጠይቁት እዚያው መርካቶ የዓመታት ደንበኛው ጋር በማትገምቱት ዋጋ እንዳሰፋቸው ይነግራቸዋል። ሰርክ ከእጁ የማይጠፋው አንድ ነገር መጽሐፍ ቅዱስም ነው። አንባቢ ነው። የመጽሐፍ ቅዱስ ቀበኛም ነው። መጽሐፍትን ይልቁንም ጥልቅ የሥነ መለኮት ትንታኔ የሚሰጡት እጅግም ይወደዳል። ስነ መለኮት በጥልቅም ተምሯል። ብዙዎች አወዛጋቢ ነው ይሉታል። በመድረክ ላይ የሚሆናቸው ያልተለመዱ ድርጊቶቹም ምቾት የማይሰጣቸው ሰዎችም ቁጥርም ቀላልም አይደለም። በኢትዮጵያ ቤተክርስቲያን ሁለንተናዊ ተጽዕኖ ፈጣሪም ናቸው ከሚባሉ ሰዎችም አንዱ ቢሆንም ያናከል ታይታና እውቅናን የሚፈልግን አይደለም። አንዳንዶች የስተት ትምህርቶችን ሁሉ አባት ነው ሲሉትም ይከሱታል። እርሱ ስለራሱ መልስ ሲሰጥ ወይንም ራሱን ሲከላከልም አይታይም። አንዳንዶች ሰው መንፈስ ነው ብሎ የሚያስተምር እንደሆነም ሊያስቡም ይችላሉ። ቀርባችሁ በተጠይቁት ግን እነዚህ ቃላት አንድም ቀን ካፉ ወጥተው እንደማያውቁ ፈገግ ብሎ ይነግራቸዋል። የብልጽግና ወንጌል ሰባኪ እንደሆነም ይታማል። እርሱ ግን ተግቶ በመስራትና በመስጠት እንደሚያምን ነው የሚነግራችሁ። የዛኑ ያህል ደግሞ አማኝም ነው። ለጋስነቱ ብዙዎችም ይመሰክሩለታል። ይህንንም በራሱና በሚመራት ቤተክርስቲያን ስም ብዙ ጊዜ ሲያደርግም በግልጽም ታይቷል። ስጦታው መኪናውን ወይንም የቤት ዕቃው ሊሆንም ይችላል። ትጉ ሰራተኛ ነው። ከመቀበል ይልቅ በመስጠትም ያምናል። የቅርብ ሰዎች ብዙ ጊዜ ሲሰጥ እንጂ ሲቀበል አይታይም ይሉታል። ይህም እጅግ የተነገረለትና የተወደደ አገልጋይም ቶማስ ምትኩ እንደሆነ በመግለጽም ከበርካቶች ዘንድ የተለያዩ ተቃውሞችና ነቀፌታዎችን ቢያስተናግድም ነገር ግን ተቀርቦ ሲታይ እንደሚባለው አይነት አገልጋይ አለመሆኑን በመግለጽም በርካቶች ስለዚህ ሰው በማህበራዊ ትስስር ገጻቸው ላይ ይህንን መልእክት ሲቀባበሉ ተመልክተን እኛም ልናደርሳችሁ ወደድን። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን እሳቱ ያዘነላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ